ሰዶም ነኝ። እኔ ግን በጣም ነው ሞድ። ለምን አመጽን አልተባበርሽም ነው? ምን አድርጊ ነው የምትሏት? እኛ ጴንጤዎች የምንጠብቀውን ነገር ነው ካንቺ ያገኘነው። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። ተመልከቱልኝ ይሄንን እባብ። አንተ ህፃን እባብ፣ አንተ ደንቆሮ መንፈስ፣ ሌሎችስ ምንህ ናቸው? ነገረናችሁ እኮ ነበረ። እናንተ እኛን አንሰማም አላችሁ። እስራኤል ዳንሳ ጋር እኔ በሰራሁት ሪሰርች 38 ሰዎች ሞተዋል። ህፃናት በተረት ሲያድጉ ይህንን ይመስላል። ከቀኑ ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን። ለምን? እርሷ ዘመናችን ናት። ይህ ሰው ግን ውስጡ ጴንጤ ነው። ከምሪ ኢየሱስ ምናችን ነው ወይ? ተስፋችን ኢየሱስ ብቻ አለቀ እንጂ ዓለማዊ ነገር አይደለም። የሆነ ደስታን ፍለጋ ወደ ዓለም አይደለም መሄድ ያለብን። እውነተኛው ደስታ ያለው በጌታችን ነው። እንዲህም ፈታ እንልባቸዋለን እምቢ ስትሉ። ሴት በጣም የሚወድ ብቸኛ ልጅ ያላቸው አከራይ ሴተላጤ ማከራየት አለመቻላቸውን በምሬት ለደላላው ሲነግሩት እዚህ ቤት ይመጣል ሰው አርግዞ ይመለሳል። ለየት ብላችሁ ለመታየትና በሰዎች ፊት ትኩረትን ለመሳብ ስትሉ ቃሉን አታጣሙ። ባካ ኢየሱስ ስም አይደለም አማኑኤል። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው። ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በሰዓትና በጊዜ ፕሮግራሜን ይዤላችሁ ከች ብያለሁ። ሁላችሁም እንደተለመደው ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ቪዲዮን ጀምሩ። 10,000 ልንገባ በጣም ጥቂት ሰብስክራይበሮች ናቸው የሚቀሩን። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቀጥታ ወደ ቪዲዮአችን። እግር ኳሱ ቲም ጥርጣሬ ውስጥ እንኳን ያልገባችው የኛ እህት የሆነችው ሎዛ አበራ ነች። እቺ እህታችንን አንተ ህፃን እባብ፣ አንተ ህፃን እባብ፣ አንተ ደንቆሮ መንፈስ፣ ሌሎችስ ምንህ ናቸው? ሎዛ እህትህ ከሆነች ሌሎቹም እህት ነው። በሎዛና በነዛ መካከል እኮ በአካል ልዩነት እኮ የለም። ወንድና ሴት ማለት የእግዚአብሔር መልክ ነው። እህት ወንድም ማለት ደግሞ አንድ አካል ማለት ነው። ልዩነት የለም። እህት ከተባለ አንድ ማለት ነው። አንድ ሴት ነው፣ ሌላ የለም። የተለየ እህት የተለየ ወንድምነት የለም። ይሄ ሃይማኖት፣ የዚህ ሃይማኖት ክፋት የልጁ አለማወቅ፣ የልጁ ድንቁርና፣ የልጁ ጨለማነት፣ የልጁ ህፃንነት እንዳለ ሆኖ ጸረ መጽሐፍ ናቸው። ግን እነዚህ ፕሮቴስታንት ሃይማኖት እንከተለዋለን፣ እናምነዋለን፣ ተስፋ እናደርጋለን፣ እንጠብቀዋለን የሚሉት ጌታ ፍጹም ሊዘገንን በሚችል ኃጢአተኞችን ተቀብሎ ሰው ያደረገ የለወጠ የራሱ ያደረገ ማንነት ነው የልጅ መልክ ማለት። ቄሳር ማለት ታውቃላችሁ፣ የይሁድ ቋንቋ የሚናገር ባንዳ ማለት ነው። ባንዳን ወስዶ ሐዋርያ ያደረገ ነው ኢየሱስ ክርስቶስ። ፍጹም በአካባቢው የተጠሉትን ኃጢአተኞች ቀርቦ ወንድም እህት ያደረገ የራሱ ተከታይ ያደረገ ነው ኢየሱስ ክርስቶስ። አሁን ይሄ ነጥሎ ሌሎቹን የሃይማኖት ክፋት አያችሁት? ጨካኝ ነው እኮ ስላችሁ በጣም ይኸውልህ፣ እንደዚህ እኮ እንደ ቀልድ እኮ ስለምታዩት ነው። እናንተ ነገ ከነገ ወዲያ ሲደርስባችሁ ታዩታላችሁ። እንደ ሃይማኖተኛ ጨካኝ ሰው የለም ምድር ላይ። በምንም ያልተጠረጠረችው የኛ እህት ብቻ ነች። አኮራሽን። ኢየሱስ ባንቺ ኮራ፣ ኢየሱስ ባንቺ ደመቀ። ድንገት እሺ አሁን እሷ ሁናስ ብትገኝ ምን ልትላት ነው? አንተ ሌባ መንፈስ፣ አስመሳይ መንፈስ፣ ሌሎች እህቶችን ለመጉዳት ከዚህኛው የምትነሳ አንድ ነገር እሷ አለችበትስ ብትባል ምን ልትል ነው? የሰውየው ሐሳብ እኮ በጣም ትክክል ነው። ያልክበት ኢንቴንሽንን በጣም አከብርላለሁ። እኔም እንዳንተ አስባለሁ። ሃይማኖተኝነት በጣም ገዳይ ነው። ሃይማኖተኝነት በጣም ጭካኔ የተሞላበት እንደሆነ አይፊልዩ። ግን ደግሞ ልጁ ሊናገር የፈለገበት ኮንቴክስት ግን አንተ እንደምትለውና አንተ ኢሞሽናል ሆነ እየተናገርክ እንዳለ ሆኖ ብዬ አላስብም። እኔ በእርግጥ ከጆን ጋራ በጣም የማይስማሙ በጣም ብዙ አቋሞች አሉን። ስለምደግፈው ምናምን ወይም ደግሞ አቋሞቹ በጣም ስለሚመቹኝ አይደለም። ግን ደግሞ እዚህ ጋራ የተናገረውን ነገር አንተ ኦቨር ነገሩን ኤክስፕሊሲት አድርገው ለጥጠኸው የማይሆን ዳይሬክሽን አስያዝከው እንጂ ልጁ ሊናገር የፈለገው ያንን አይደለም። በጌታ በመሆኗ የዚህ አመፅ ተካፋይ ባለመሆኗ ፕሮድ እያደረገባት ነው። እንደ ኮራባት ነው እየነገራት ያለው። እኔንም ብትጠይቀኝ ሃይማኖተኛ አይደለሁም፣ ግን ደግሞ ሃይማኖት ያለኝ ሰው ነኝ። በሃይማኖቴም ደግሞ ወንጌላዊ አማኝ ነኝ። የዚህን ወንድም ኢንቴንሽን ስናየው በጌታ የሆነችው እህታችን በዚህ ነገር ውስጥ ተሳትፋ ስሟ ባለመነሳቱ ፕሮድ እያደረገ ነው እንጂ ሌሎቹን እያጥላላ ሌሎችን እያግፋፋ አይደለም። ያንተን ሐሳብ አስጨርስና ይህ ልጅ ሌሎችንም ሴቶች እያጥላላ እንዳልሆነ ደግሞ አንድ ቪዲዮ ከዚህ ቀደም ደግሞ ሰርቶ ነበረና እሱን አሰማሃለሁ። እንደዚህ ነው ይሄ ሃይማኖት ማለት። በእግዚአብሔርና በሰው መካከል ጣልቃ እየገባ ልዩነት እየተፈጠረ እንዲሁ ነው ዓለም እንግዲህ የተቸገረው።
አሁን እነዚህ ልጆች በምን ተአምር ነው አሁን ቀሪዎቹ የዚህ ልጅ ሃይማኖተኝነት አይተው እንደው እሺ ያሉበት ሃይማኖት ስህተት ይሁን ወደዚህ ልጅ ሃይማኖት ለመግባት ይፈልጋሉ? እንደዚህ ሰው ለመጥላት ነው ሃይማኖተኛ የምትሆኑት? ሎዛ እህታችን እግዚአብሔር ኮራብሽ አኮራሽን በተጠርጣሪ መካከል ስለሌለች እነዛም ተጠርጣሪ ናቸው። ቢሆኑም አቅፎ የሚለውጥ እህትነትና ወንድምነትን የሚሰጥ ነው የክርስቶስ መልክ ማለት። አንተ አጋንንት ሐሳቡ እኮ በጣም ትክክል ነው። እኔ ምንም ተቃውሞ የለኝም። ግን ደግሞ ጥሩ ያልሆነ ነገር አለበት ወይም ጥላቻ አለበት ወይ ብለህ ብትለኝ ግን ጥላቻ ያለበት አይመስለኝም። ጥላቻ የለበትም። ግን ካንተ ደግሞ የምነቅፍብህ ነገር አለ። ወንጌላውያን አማኞች ሁላችንም ጨካኞች አይደለንም፣ ክፉዎች አይደለንም። እኔን አሁን ብትጠይቀኝ እንደዚህ አይነት ነገር ውስጥ ብዙም ኢንቮልቭ አላደርግም። ሁለተኛ ደግሞ በሃስቲ ጀነራላይዜሽን አላምንም፣ በጅምላ ጭፍጨፋ አላምንም። ሶስተኛ ደግሞ ምንድነው አንዱ በተናገረው ነገር እኔን ወክሎኝ አይደለም የሚናገረው፣ ራሱን ችሎ ነው። በራሱ ቲክቶክ ነው ያወራው፣ በራሱ አንደበት ነው ያወራው። የኔን ቪዲዮ አይደለም የተጠቀመው፣ እንደ መነሻነት የተጠቀመው የኔ ሐሳብ ምንም የለም፣ ምንም አይነት ትብብር የለም። ሪፖስት አላደረኩም፣ ላይክ አላደረኩም፣ ፌቨራይት አላደረኩም። ፎር ሰም ሪዝን ምን እንዳደረኩት አላውቅም። ኢቭን ብሎክ አድርጎኛል፣ አላውቅም ምን እንደተፈጠረ ራሱ ሰውን የላከልኝ እዛ ላይ አይቼ ነው ሐሳብ ለመስጠት የሞከርኩትና የልጁ ኢንቴንሽን ያ እንዳልሆነ ስላየውና ስለተረዳው ነው የመጣሁትኝና ኦኬ ሌት ሚ ሾው ዩ አንድ ቪዲዮ። ግብረ ሰዶም ነኝ እኔ ግን በጣም ነው የምወድ። ግብረ ሰዶማውያን ኢትዮጵያን ትገር በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ተፈጥሮዬ ነው። አብዛኞቻችሁ አልተዋጠላችሁ። አሁን ይሄን ሰው በጣም ነው የምወደው። እሱን መሰሎቹንም ወንዶቹንም ሴቶቹንም ሁላቸውንም እኔ ወዳቸዋለሁ። የምንገላቸው እንጸልይላቸው ብላችሁ ጻፉልኝ። ወደው ፈልገውት እንዳይመስላችሁ እስራት ውስጥ ነው ያሉት፣ በሰይጣን ቁጥጥር ውስጥ ነው ያሉት። እነዚህ ሰዎች ተግባራቸውን አይቼ ሰዎቹን ጠልቼ ከምገላቸው ጸልዬ ባድናቸው መርጣለሁ። እነዚህን ሰዎች ለመግደል ቀን ማታ የምትለፉ ሰዎች ግን እናንተ ኢየሱስ ክርስቶስ እነዚህን ሰዎች አብልጦ እንደሚወዳቸው ታውቃላችሁ? ካሉበት እስራትስ እንደሚያወጣቸው ታምናላችሁ? አሁንም ማሳያችሁን ቪዲዮዎች በደንብ አድርጋችሁ ተመልከቷቸው። ድንገት አርፈ መርዶ አይለገር መንግስት ካንተ። እግዚአብሔር እኮ ፈረንጁን ብቻ አይደለም መርጦ ከዚህ ስራት የሚያድን ኢትዮጵያ ውስጥ ሆነው እንደዚህ አይነት ስራቱ ስላሉ ሰዎችም እግዚአብሔር እኮ አባታቸው ነው። የልጁ ኢንቴንሽን እንግዲህ እንዲህ ነው። እኔ አይ ዶንት ቲንክ እንግዲህ ፐርሰናሊም ብዙም አላውቀውም፣ ብዙም አንቀራረብም። ግን ደግሞ ከጓደኞቹ እንደምሰማው ልጁ ይሄን ያህል ክፋት የለበትም። አንዳንድ የቃላት ግድፈት ሊኖርበት ይችላል። ግን ደግሞ ልቡ ላይ በጣም መጥፎ ልጅ እንዳልሆነ አውቃለሁ። ስለዚህ በዚህ ልክ እንድታወራና እባብ እስክትለው ምናምን የሚያደርሰው ነገር ነው ብዬ አላስብም። እንደ ማንኛውም ሰው የኔ ወንድም በሆነ ኮሚኒቲ ውስጥ ባየውና ወይም በአንድ በተመረዘ ኮሚኒቲ ውስጥ ባየውና የዛ መርዝ ተካፋይ ሳይሆን ባገኘው በጣም ኮራበታለሁ። በጣም ነው ፕሮድ ማደርግበት። አንተ ምናልባት ትልቅ ሰው ነህ፣ ትዳር ያለ ሰው እንደሆን ካውቃለሁ እና ልጆችም ሊኖሩ ይችላል። አይ ዶንት ቲንክ ልጆች ይኑሩ አይኑሩ እና ልጆች ትምህርት ቤት በምትልክበት ጊዜ ሲደባደቡ ከሚደባደቡት ጋራ ወይ የሶስት ክቢርቶ እየሄዱ ከሚሰርቁት ጋራ ሳይተባበሩና ብዙ ልጆች ወንዶች ተከሰው ወይም ብዙ ሴቶች ተከሰው ከነዛ መሃል ያንተ ልጆች ግን እንደዚህ አይነት አመጽ ውስጥ የሉም፣ እንደዚህ አይነት ጥፋት ውስጥ የሉም፣ እንደዚህ አይነት ተንኮል የለባቸውም ተብለ ብትባል ትኮራባቸዋለህ። በቃ ላይክ ፊል ታደርጋለህ። ዋው በአስተዳደግ ምናምን ነገር በቤት ትኮራለህ። ገብቷል? እንደዛ ነው ማለት ቤታችን ውስጥ ያሉ ወንድሞቻችን እህቶቻችንን በእንደዚህ አይነት ነገር ውስጥ ባለማየታችን ተደስተን ልናደርግ የምንችለው ወይም ልንሰራ የምንችለው ቪዲዮ ነው ብዬ አስባለሁኝ። ከዛ ባለፈ ግን በወንጌላውያን አማኞች ውስጥም እነኚህ ነገሮች የሉም ማለት አይደለም። አንችልም፣ በደንብ አሉ። እንደዚህ አይነት ማለት ፕሮሰስድ የሆኑ በጣም ብዙዎች አሉ። እግዚአብሔር እንዲረዳን፣ እግዚአብሔር ትውልዱን እንዲያስመልጠው፣ እግዚአብሔር ይህንን ቀንበር ይህንን መንፈስ ከላያችን ላይ እንዲመታው፣ ከቤተ ክርስቲያን ላይ እንዲመታው። ከሰሞኑ ደግሞ የመሰረተ ክርስቶስ መሪዎች የሆኑ ምናምን እንግዲህ ብዙም ኢንፎርሜሽኑ የለኝም፣ ይህንን ሙቭመንት ውስጥ ያሉ ፈረንጆችን ተቀብለዋል ምናምን ነገር እየተባለ ነው። እግዚአብሔር ይርዳን። በጣም ከባድ ሲቹዌሽን ላይ ያለ ነው። እናቶች አባቶች ባካችሁ ለወጣቶች ለልጆቻችሁ አጠንክራችሁ ጸልዩ። በምልጃና በጸሎት እንድትቃትቱልን በጌታ ፍቅር ነው የምንጠይቃችሁ። ምክንያቱም የቆመ የሚመስለው እንዳይወድቅ ይጠንቀቅ ነው የሚለው ቃሉ። እኛ የምንመካበት ምንም አቅም ጉልበት የለንም። እኛ የምንተማመንበት ጡምቻ የለንም።
ጉልበታችን፣ አቅማችን፣ ደራሻችን ኢየሱስ ክርስቶስ ብቻ ነው። መንፈስ ቅዱስ ከዚህ ቦታ ካላስመለጣቸው በስተቀር በጣም ከባድ ነውና አንፈርድም። ልክ እንዳለው አንገልም፣ እንጸልይላቸዋለን። ጌታ ይባርከው ወንድማችንን፣ ሁለታችሁንም ጌታ ይባርካቸው። እኔ ስለ ሃይማኖተኝነቱ የተናገረውም ነገር በጣም ስለተመቸኝ ነው። በነገራችን ከቀኑ ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን። ለምን? እርሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢትን መኸር የሸከፍንባት ዘመን። ወንጌል አይነገርም ብዬ ስናገር የሚደብራችሁ ሰዎች ይኸው ከዚህ ቪዲዮ ተረዱ። ይኸውቺ ሕፃን ብላቴና አሁን በተማረችው ልክ እያወራች ከቤተሰቦቿ ወይም ከአባቶች የተማረችው ነው የምትናገረው በአደባባይ። ያ ደም ያፈሰሰው መከራ ያየው ለኛ ብሎ የተሰቃየው እነ ኢሳይያስ ፊቱን ያዞሩበት አምላክ አልተነገራት። ለዚች ልጅ ብሎ የተሰቀለው ጌታ አልተነገራት። አያችሁ፣ ተመልከቱ። መጣ ከኔ ጋር ወንጌል አለመማር ያንተ ስህተት ነው ብለህ ትጨቃጨቃለህ ከኔ ጋር። ይኸው እቺ ብላቴና ገና ምድርን እንኳን አይታ ያልጠገበች ልጅ የተነገራት ሌላ ነው። መስማት የነበረባት ማወቅ የነበረባት የአምላኳን ወንጌል ነበር። ምን ዋጋ አለው? እኔ ወንጌል አልተነገረም ስል ለመሸፋፈን ምናምን የምትፈልጉ ሰዎች የምትሸፍኑት እኮ ከሰው ነው እንጂ ከክርስቶስ ምንም አትሸፍኑ። ዛሬ በምድር ላይ እንዲህ በውሸት ብታንጸባርቁ ቢያምርባችሁ የሞታችሁለት ፍዳችሁን ትበላላችሁ። መከራችሁ እንደዛ ደም አፍሶ የሚለቃችሁ እንዳይመስላችሁ። በጣም ፐርፌክት ነገር ነው። ይሄ ልጅ እንዴት እንደምወደው እግዚአብሔር ነው ብላችሁ። በጣም መልካም ሰው ነው። በጣም ልቡ ራሱ በጣም ለክርስቶስ የተሰጠ ነው። ሲሶ ወንድማችን እግዚአብሔር ዘመንን ይባርኮሽ፣ ተባረክና የታዘብኩትን ቪዲዮ ግን በንግግር ብቻ አይደለም ማሳያችሁ፣ በኤቪደንስም ጭምር ነው አይደለ? ጌታ ስሙ ይባረክ። በኢየሱስ እችን ሕፃን ተመልከቷት። ሉክ ይዋት እንግዲህ እቺን ብላቴና እቺን ሕፃን ማለት ነው ታናሽ ማለት ነው። እንዴት ብትረዳው ነው? እንዴት ቢገባት ነው? በጌታ በኢየሱስ በጣም ልጅ ናት። ተመልከቷት። ይሄንን ቪዲዮ በውስጥ ልኮልኝ ሳይው እንዴት እንደደነገጥኩ። በዚህ ቪዲዮ ለመገረም ጓደኞቿን ማየት በቂ ነው። በጌታ በኢየሱስ መንፈስ ቅዱስ ስም ይባረክ። ሁላችሁም ይሄንን ቪዲዮ ሪፖስት እያደረጋችሁ ብዙ ሰው ጋር ድረሱ። ቤተሰቦቿ ጌታ ኢየሱስ ይባርካችሁ። ይሄ የእናንተ ፍሬ መንፈስ ቅዱስን እንድታውቁ አድርጋችሁ ስላሳደጋችሁ ጌታ ኢየሱስ ዘመናችሁ ይባርክ። ተመልከቷት በዚህ እድሜዋ እንዴት ደፋር እንደሆነች። ልጆች በዚህ እድሜያቸው አይደለም ገበያ ማልሆኑ መጽሐፍ ቅዱስን ይዞ መስበክ ይቅርና ሁለት በማያውቁት ሰዎች ፊት ለፊት እንኳን ስማቸውን መናገር ይፈራሉ። ይዋት እቺን ሕፃን ግን መንፈስ ቅዱስ እንዴት ያለ ጀግና ሕፃን እንዳደረጋት። ጌታ ኢየሱስ ዘመንሽን ይባርክ። ተባረክ። ዘመኗ ይባረክ። የእውነት ዘመኗ በጌታ ቤት ይለቅ። ዘመኗ እየተቀጣጠለ በሆሊ ስፒሪት እየተቀጣጠለ ዘመኗ ይለቅላት። እግዚአብሔር በሞገስና በጥበብ በእውቀትም ሁሉ በክርስቶስም ትምህርት ሁሉ ያሳድግልን። እንደዚህ ነው እንግዲህ የምንላችሁ። እንደዚህ ነው ለሕፃናት ማደግ ያለባቸው። በክርስቶስ ትምህርት ነው ማደግ ያለባቸው። ከኢየሱስ ክርስቶስ እግር ስር ሆኖ ነው ልጆች ማደግ ያለባቸው። ሊመገቡ የሚገባው ሊሰጣቸው የሚገባው የክርስቶስ ትምህርት ነው እንጂ አሰስ ገሰስ አይደለም። ልክ የመጀመሪያዋ ልጅ እንዴት አንጀቴን እንደበላችኝ እንዴት እንዳሳዘነችኝ የእውነት ማለት ነው። ምክንያቱም እሷ በቤቷ የአምላክሽ እናት እኮ ናት ተብላ ኢሜጅ ተስሎባታል። ስለዚህ ይሄንን ይዛ ነው የምትሄደው። ትክክል አይደለም ማለት አይደለም። እቺ ሕፃን አእምሮ ውስጥ የሚሳለው ነገር ምንድነው? ከአምላኳ ይልቅ እናትየዋ እንደምትበልጥና ከፈጣሪ ይልቅ ፍጡር እንደሚበልጥ ኢሜጅ እየተሳለባት ስለምትሄድ ምን ትላለች እንግዲህ ላይቭ ላይ ከዚህ ቀደም እያየናቸው እንደነበሩ ሴቶች ኢየሱስ እኮ ማርያም ባትኖር ኖሮ አይኖርም ነበር፣ ማርያም ስላለች እኮ ነው ኢየሱስ ያለው ወደሚሉ አይነት አስተሳሰብ ወዳላቸው ሰዎች ጀማ ትቀላቀላለች ማለት ነው። እና ልክ እንደዚች ደግሞ ቤተሰቦቿ ጥንቅቅ አድርጎ በክርስቶስ ትምህርት በክርስቶስ ፍቅር ያስተማሯት ሰዎች ደግሞ በክርስቶስ እግር ስር እንድትቀር እያደረጓት ያሏትን ቤተሰቦች ደግሞ ስታዩ በጣም ትደነቃላችሁና ከምንም በላይ የእውነት እግዚአብሔር በቤታችሁ ውስጥ እንደነገሰና እግዚአብሔር በቤታችሁ ውስጥ እንደከበረ አስመስክራችኋል ቤተሰቦቿ። እና ትልቅ ነገር ነው ይሄ፣ የእውነት ትልቅ ነገር ነውና በጣም ደስ ይላል። በጣም በቃ ሶሻል ሚዲያ አንዳንዴ የምታዩት ነገር ያጽናናችኋል፣ አንዳንዱ ነገር ደግሞ ልባችሁን ይሰብራችኋል። እና
ጌታ መልካም ነው፣ ስሙ ይባረክ። ስለዚህ ሕፃን እስራኤል ዳንሳ ጋር እኔ በሰራሁት ሪሰርች 38 ሰዎች ሞተዋል። 38 ሰዎች ማስረጃ አቀርብልሃለሁ። 38 ሰዎች ሞተዋል ነው የምልህ። ስለዚህ እዚሁ አዲስ አበባ በወንጌል ስም የሚነግድ ወንበዴ ነጋዴ እንጂ ዳንሳ የሚባለው ሰውዬ ሐዋርያም ነቢይም ምንም አይደለም፣ ማፊያ ነው። ስለዚህ እንደዚህ አይነት ነቢያቶችን እንደ እግዚአብሔር ቃል እረፉ ልንላቸው ይገባል። የወንጌል አማኝ ውስጥ ያሉ መሪዎቻችንም ይሄንን ነገር አጽንኦት ሰጥተው በደንብ ሊሰሩበት ይገባል። እረፉ ነው ሊታሰሩ ይገባል? እረፉ ልንላቸው ይገባል ወይስ ሊታሰሩ? እረፉማ ካል ከረፍት ነው ለነሱ እንዴ? ኧረ በኢየሱስ እናንተ ራሱ ወንጀለኞች ናችሁ። የእውነት እናንተ ራሱ የምታወሩት ራሱ እዛ ጋር እንደዚህ ቁጭ ፌስ ቱ ፌስ ቁጭ ብላችሁ እየተነጋገራችሁ ያላችሁት ራሱ እናንተ ራሱ መጠየቅ አለባችሁ። ምክንያቱም 38 ሰው የሞተበት ሰው የወንጀል ማስረጃ እጃችሁ ላይ ይዛችሁ እያወራችሁ ስለሆነ ማለት ነው። እንደ ከአፉ ሰምታችኋል። ይሄን እንደውም ሕግ ሊጠይቁ ይገባል። በነገራችን ላይ ይሄን ሰውዬ የተናገረው እውነት ከሆነ ይህ ሌባ ይህ ወንበዴ መቅረብ አለበት። እንግዲህ እንዳባባሉ ከሆነ 38 ሰው ቀልድ ነው እንዴ? እንዴት እንደሞቱ ለምን እንደሞቱና ማን እንደሞተ ማስረጃ አለኝ ካለ ኤቪደንስ አለኝ ካለ መቅረብ አለበት። አለስ ግን ለቪው ብላችሁ ለእይታ ብላችሁ እንዲታይላችሁ ብላችሁ እንደዚህ የማይረባ ነገር ኮተት የሆነ ነገር አታሰራጩ። ስለ እስራኤል ደንሳ ማናችሁም ነግራችሁን አይደለም ያወቅነው፣ መንፈስ ቅዱስ ራሱ ገልጦልናል፣ እናውቀዋለን ሌባ እንደሆነ። እናንተ ለኛ ኦተንቲኬት አታደርጉልንም። ስለ እስራኤል ደንሳ አገር ያወቀው ፀሐይ የሞቀው ጉዳይ ነው የሱ ጉዳይ። ሶፊያ አምጥተ እዚያ አስቀምጠ እንደ አዲስ አጀንዳውን ስላራገብክለት ትክክል ነው ማለት አይደለም። ሲጀመር እዚህ ጋራ 38 ሰዎች ምናምን ብላችሁ እያዋከባችሁ ያላችሁት አውቆ በኔጌቲቭ ነገር እንደገና እንደ አዲስ ስሙ ማደስ ስለፈለገ ነው። ሲጀመር ስሙ እንዲነሳ የፈለገው ራሱ እንደሆነ ግልጽ ነው። እስራኤል ደንሳ ራሱ እንደሆነ ማለት ነው። በሉ እንደዚህ ብላችሁ ስሜን አንሱ ብሎ ማለት ነው። ምክንያቱም አንዳንዴ ኢትዮጵያ ውስጥ የተለመደው ነገር በኔጌቲቭ መንገድም ሰዎች መነጋገሪያ መሆን ስለሚፈልጉ ማለት ነው። እና በጣም በቃ ዘሞስት ከቀፈፉኝ እዚህ ሚዲያ ላይ ባላያቸው ከምመርጣቸው ግለሰቦች መሃል አንደኛው ሶፊ ነው። ሌሎቹ ደግሞ የሶፊ ፕሮግራም ላይ የሚቀርቡ ሰዎች ናቸው። በጣም የወንጌል ጠላቶች ሲበዛ የወንጌል ጠላቶች የኢየሱስ ክርስቶስ ጠላቶች ናቸው። ይሄን ደግሞ በሙሉ ልብ ነው የምናገረው። በጣም አሳፋሪዎች ናቸው፣ ሲበዛ አሳፋሪዎች። እናንተ የሐሰተኛ ደላላዎች ናቸው አብዛኛዎቻችሁ። የክርስቶስ ወንጌል ላይ እንዲሸቀጥና የክርስቶስ ወንጌል ላይ ወንብድና እንዲከናወን የምታደርጉ ደላላዎች፣ የአጋንንት ደላላዎች ናቸው። ስዩም የሚባል ጋር ድሮ ነግራችሁ ከሆነ አላውቅም፣ ኔሽን ጋዜጣ ላይ ተጻጽፈን ነበር። እሱ እግዚአብሔር የለም ይላል፣ እኔ አለ ብዬ ጽፌያለሁ፣ እንጻጻፍ ነበር። ግን ከዛ በእውቀቱ አንድ ቀን ሳነብ የጻፈውን መጽሐፍ ሳነብ ግን ለምንድን ነው ፕሌን ላይ ሲወጣ እግዚአብሔር ያለም ይመስለኛል። ይሄ ደስ ይላል። የለም የሚል ሰው ነው፣ ግን ፕሌን ላይ ሲወጣ ግን የለም ያለ ሰው እግዚአብሔር አለ ያስብለዋል። እንደውም ምን አለ መሰላችሁ እዛ ላይ ሳነብ ሲነሳ ያስጨንቃቸዋል። የሆነ ቦታ አየር ላይ እንዲህ ሲል እቺ 4 ኪሎ አካባቢ እንኳን እንዲህ የምትለው ትዛ የፕሌኑን አስበው ዝም ብሎ በሰላም ሽው ሲል ዓለም ፍጻሜው ነው ይመስላል። እንዲህ አይነት ስራ የሚሰሩ ሰዎች ገና በረራው ከመጀመሩ በፊት ይወጡና ምን ይላል መሰለህ፣ ተሳፋሪዎቻችን ለአደጋ ጊዜ ሙጫ የሚያስችሉ መንገዶች በዚህ ያሉ፣ አየር ላይ ወዴት ነው የምትወዱ? በአደጋ ጊዜ በሮቹ ክፍት ናቸው ትላለች። ወዴት? እኔ አሁን ድረስ አይመከበኝ። ቀበቷችሁን እንዲታሰሩ ፕሌኑ አደጋ ሲል እንደዚህ ብላችሁ ቁጭ በሉ ትላለች። ከዛ እሱ ብቻ አይደለም፣ ለአደጋ ጊዜ ይላል በውሃ ላይ ለመንሳፈፍ የሚያስችል መንሳፈፊያ ወንበር ስራ አለ ትላለች። ውሃ ላይ ልውደቅ ተራራ ላይ በምን አወቀች? እሺ ተራራ ላይ እየወደቅኩ እንዴት ነው በዛ መንሳፈፊያ መንሳፈፈው? አር ዩ ኪዲንግ ሚ ይላል እንግሊዘኛው። ቴንክ ዩ ለካለም እንዴት ነው የምትንሳፈፈው? እሷ በምን አወቀች? እሺ ያ መንሳፈፊያ ፕሌኑ ሊወርቅ ነው ብዬ እንትን አጠለኩኝ፣ ግን ተራራ ላይ ቢወርቅስ ቲማቲም መሆን አይደለም? እየገባችሁ ነው አይደል? ከዛ ምን አለ በእውቀቱ እውነቴን ነው የምላችሁ አለ ከዚህ ይልቅ አለ
መንሳፈፊያ ወንበር ስላለ እንትና ወንበር ስላለ ከሚሉ የጸሎት መጽሐፍ አለ ቢሉ ምን አለ አያ መጸለይ ይሻላል ማለቱ ነው። ከፕሌኑ ሲከሰከስ ለመዳን ዩጋጅሚ እግዚአብሔር አለ እግዚአብሔር መልካም ነው። ይሄ ሰውዬ ሁሌ በሳቅ ነው ይገልኝ። ኢየሱስ ምናችን ነው? ተስፋችን ኢየሱስ ብቻ አለቀ እንጂ ዓለማዊ ነገር አይደለም። የሆነ ደስታን ፍለጋ ወደ ዓለም አይደለም መሄድ ያለብን። እውነተኛው ደስታ ያለው በጌታችን ነው። ለዛ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 4 በጌታ ደስ ይበላችሁ ይላል። ጳውሎስ ይህንን የሚናገረው የት ሆኖ ነው? እስር ቤት ሆኖ ውጭ ያሉትን ሰዎች በጌታ ደስ ይበላችሁ ደግሜ እላለሁ በጌታ ደስ። አያችሁ፣ ደስታው ከጌታ ሲሆን የትም ቦታ ሆነ የትም ቦታ በቃ ማይነቀነቅ ነው። ምክንያቱም ደስታው ከዓለም አይደለም። ጳውሎስ የቅዱስ ጳውሎስ ደስታው ዓለም አይደለችም። የቅዱስ ጳውሎስ ደስታው ጌታ ኢየሱስ ነው። ጌታችን ኢየሱስ ሁሉ ጊዜ ፊታችን ላይ ይገባል እና ደስታችን በክርስቶስ መሆን አለበት። ሰላም የምናገኘውም በክርስቶስ መሆን አለበት። በጣም እኮ ሰው ሲጨንቀውና ሲቸግረው ምናምን እኮ ሄዶ የሚጠጣ ሰው አለ። ከዛ በመስከር ውስጥ ሆኖ ያችን ነገር ለመርሳት የሚሞክር ሰው እኮ አለ። ክርስቶስ ልባችን ላይ ሲሆን ግን ከእንደዚህ አይነት ችግሮች ነፃ ለመውጣት የምንሄደው ወደ መጠጡ አይደለም፣ ወደ ጌታችን ይሆናል። ዋው! ይሄ ሰውዬ ግን ማለት ነው የጊዜ ጉዳይ ነው። ከምሬ ነው፣ የጊዜ ጉዳይ ነው። እቺን አስቀምጡልኝ፣ እሺ አስቀምጡልኝ። የጊዜ ጉዳይ ነው። የእውነት ኢየሱስ ክርስቶስ ማለት ነው በደንብ ነው ልቡን ሙልት አድርጎት ያለው። ከምር ለሌላ ራሱ ቦታ ሲኖረው አይቻል አቅም በጣም ለሌላ አካላት ቦታ ሲሰጥ አይቻል አላቅም። እነ ልደተ ቃል ምናምን ናቸው እንጂ ለሌሎች አማልክቶቻቸው የሚያሽቃብጡት እንጂ ይሄ በጣም ሲሪየስ የሆነ ሰው ነው። ከምር ክርስትና ላይ በጣም ሲሪየስ የሆነ ሰው ነው እንደሆነ ነው ፊልም አድርገውና ጌታ ይባርከው። የእውነት በጣም ትልቅ መልእክት ነው። ኢየሱስ ስም አይደለም አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር መገኘት። ስለዚህ የእግዚአብሔር መገኘት በማ በኩል መጣ? በኢየሱስ በኩል መጣ። ስለዚህ ኢየሱስ የእግዚአብሔር ማደሪያ ሆነና በነገራችን በጣም ዘሞስት ዴንጀረስ ነገር የሚባለው ነገር በወንጌል ስብከት ውስጥ ምን እንደሆነ ታውቃላችሁ? ከሌሎች ተሽላችሁ ለመታየት ስትሉ ወይም ደግሞ ዩኒክ የሆነ አይዲያ ለማምጣት ስትሉ ስትጣጣሩና ስትጋጋጡ የምትነኳቸው ቃጤዎች የምትረግጧቸው የቃጤዎች ብዛትና እነሱ በጣም ያስፈሩኛል። ሁሌም ነው ፈራቸው። በነገራችን ላይ ለእግዚአብሔር ቃል ታማኝ ከመሆን ይልቅ ለራስ የፈለከው አይነት ትርጉም ታማኝ መሆን ይቀላል። አየህ፣ አማኑኤል ማለት የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው አለ። ይህ ግን ፎልስ ቲቺንግ፣ ፎልስ ትርጓሜ ነው። ምክንያቱም ከሐዋርያው ከማቴዎስ አይበልጥም ይሄ ትርጉም። ሐዋርያው ምን ብሎ ነው ይህንን ነገር የፈታው? እንመልከተው። ሐዋርያው ማቴዎስ እንዲህ ይለናል። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህ አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ጮኛ ማርያምን ለውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ስለዚህ ኢየሱስ ማለት የመሲሁ ስም ነው። የመሲሁ ስም ነው ኢየሱስ ማለት። ሕዝቡን ከኃጢአት ያድናቸዋል የሚል ትርጓሜ ያለ የመሲሁ ስም፣ የሚወለደው የሕፃኑ ስም። እንቀጥል። ኢሳይያስ ደግሞ እንደዚህ አለ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ቤልን በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል። ይህም ትርጓሜው እግዚአብሔር ከእኛ ጋር የሚል ነው። ትርጓሜው ምንድነው? አማኑኤል ማለት የእግዚአብሔር ማደሪያ ነው። ክርስቶስ ማለት አይደለም። አበደን ተተርጉሞም አያውቅም። በ2000 ዘመን ውስጥ ማንም እንዲያስተምሮ ሐዋርያቶች አስተምሮት አያውቁም። ትርጉሙን ይልቁኑ ወዴትም እንዳንሄድ እግዚአብሔር ከእኛ ጋር ነው ማለት ነው። ስለዚህ ክርስቶስ ራሱ ምንድነው? እግዚአብሔር ነው። አስቀድሞ የነበረ እግዚአብሔር የሆነ ቃል በስጋ ሲገለጥ በእኛ መካከል አደረ። እሱ ማን ነው? እግዚአብሔር ነው። ስለዚህ የሕፃኑ ልጅ የወንዱ ልጅ ስም አማኑኤል ስንል እግዚአብሔር ከኛ ጋር ነው፣ ክርስቶስ ከኛ ጋር ነው፣ እግዚአብሔር ነው እሱ። መጽሐፍትን በስትክክል የተረዳን ይመስለንና ከዛ መልሰን ደግሞ ነገሮችን ቅድም እንደነገርኳችሁ ዩኒክ ወይም ደግሞ ልዩነት የመፍጠር አይነት ሙድ ውስጥ ስትገቡ የምትቸገሩበት መቸገር ነው። በጣም ብዙ ጊዜ የምንሰራቸው ሚስቴኮች ናቸው፣ ኮመን ሚስቴኮች ናቸው ብዙዎቻቸው፣ ብዙ አገልጋዮች ጋር የምናያቸው እና አንዳንዴ ኮንቴክስቱን ባትስቱብን ማገላበጡ ላልቀረ መጽሐፍ ማንበባችሁ ላልቀረ በደንብ ዲቴል ከአውዱ ሳትወጡ ብታነቡና ስትሰብኩ እንኳን ቆንጆና
መጽሐፍ ቅዱሳዊ የሆኑ ሐሳቦች ላይ ብታተኩሩ። ምክንያቱም የሚያዳምጣችሁ በጣም ብዙ ትውልድ ስላለ ማለት ነው። ሴት በጣም የሚወድ ብቸኛ ልጅ ያላቸው አከራይ ሴተላጤ ማከራየት አለመቻላቸውን በምሬት ለደላላው ሲነግሩት እዚህ ቤት ይመጣል ሰው አርግዞ ይመለሳል። አይነ ጥላሽን የሚገፍ ሁነኛ ፈዋሽ ጸበል አለ ተብላ ሄዳ ያልጠበቀችው አይነት አጠማመቅ ሲያጋጥማት ስለ ቃሉ ምንም ሳያውቅ ጴንጤ ወንጀለስ ከጠላ ቤት አፍሰው ወስደው አዝምተውት ተማርኮ የምርኮኞች የዘፈን ሰዓት ላይ ዘፈን ሲባል እኔማ ለኢየሱስ እጄን ሰጥቻለሁ ገደል መሆኑን አውቄያለሁ። እያየናችሁ ስንበሳጭ ብቻማ አንኖር፣ እያየናችሁ ስንናደድማ አንኖር። እንደዚህ እናለቅጥባችኋለን እንጂ እንደዚህ እንስቅባችኋለን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ሼርም እያደረጋችሁ ጠብቁኝ። ወዳችኋለሁ። ይመቻችሁ።